አሁን ከዚህ ኮተትሽን ይዘሽ ልቀበይ። እሺ እወጣለሁ፣ ግን ደግሞ ሌባ ስላልሆንኩኝ ተናግረኝ ነው የምወጣው። ተናግረኝ ማለት ነው። ለቀልኝ ልቅነት በምግባር ነው። እሺ እድሜ መቁጠር ስነ ስርዓትን ካላስተማረች እድሜ ዋጋ የለውም። በቃ ይቅርታ። እኔን አይደለም እሷን ይቅርታ መጠየቅ ያለብሽ። እና ደግሞ ከቻልሽ አትምጭበት። ቆይ በእህትሽ ትቀኛለሽ እንዴ? እኔ ባዴ ሰው የልቡን ሲነግሩት የኮረኮሩት ያህል ይስቃላለች። ቢና አቤት በቃ ትምጭብን እንዴ? አንቺ የራስሽ ህይወት የለሽም እንዴ? አወደዛ ያኩትን አደርጋለሁ። ከዚህ በኋላ እናቴ ልትልሽ ነው አለችኝ እኮ ታምሜ ተኝቼ ሜላት ጥላኝ ስትወጣ የተንከባከበችኝ እሷ ናት። ከልጅ ጋር ወረደሽ ነው እንዴ? ሰው አይደለም። ልክ አይደለሽም። አንቺ በላይ ተሳሳትኩ። አሁን ይቅርታ ትያታለሽ አትያትም? እኔ እንዳንቺ እኮ አይደለሁም። አንቺ ከፈለግሽ እኔ ይቅርታ እላታለሁ። ለእኔ የዋለችልኝ ውለታ ከማሚ ጋር እንድገናኝ ምክንያት ሆነች እንጂ ምንም አይነት መልካምነትና ጥሩ ስራ የላትም። ሮማን ለእናቴ እህቷ ብትሆንም ግን በጭራሽ ጉድጓድ የምትቆፍር ከተንኮልና ከሴራ ወጥታ የማታቅናት ከሮማን ምንም አትጠብቂ ሲል ለእድል አስጠነቀቃት። እድልም ነገሩን ላለማባባስ እንግዲህ ሮማን እኮ በጣም ትወዳሃለች፣ ልክ እንደ እናት ትንከባከባሃለች፣ አንተ ፊት ስለማሰጣን ነው እንጂ እያለች ነገሩን ለማብረድ እየሞከረች ነው። የኋላ ኋላም ቤተሰቦች መፈለግ አለብህ ቢንዬ፣ ሁሉም እኮ የኋላ ታሪክ አለው። የኋላ ታሪክህን አውቃለሁ፣ አታፍርበትም፣ እንደውም ደስ ይልሃል። እንደውም አክስትህን እኮ ከእሷ ጋር ለማገናኘት ምክንያት ሆናለች እንጂ ሌላ ነገር አልፈልግም የምትለው መልካም ልብ ስላለህ ነው። በነገራችን ላይ ብንዬ እኔ የእነሱ ተንኮል እጅግ ከብዶኛል። አልማርም ያልኩትም አደገኝነታቸው ተረድቼ ነው። ወጥመዳቸው ሳይሆን ለነፍሴ ስለሚያሰጋኝ ነው። በቢላዋ ሊገሉ ሲሉ እኮ አንተን የደረስክልኝ ስትል ለቢኒ ነገረችው። ወይዘሮ ገነት ሮማንን አስጠነቀቀች። እድል ማለት ልጄ ናት። በቃ ማሳደግ ብርቅ አይደለም። እንደውም ሰራተኛ ቀጥሬ እድልን ትምህርቷን እየተማረች እኔው ራሴ አንከባከባታለሁኝ። ሲያመኝ ስወድቅ የደገፈችኝ፣ ሲጠማኝ ያጠጣችኝ፣ አሞኝ ስተኛ የተንከባከበችኝ እድል ናት። ሜላት ትታኝ ረግጣኝ ስትወጣ ጓደኞች ጋር ልዝናና ብላ ስትሄድ ቀና ብላ አይዞሽ እማዬ እያለች ያደባበሰችኝ እድል ናት። ታዲያ እኔ ልቤ ካስደሰተኝ ልጄ ብዬ ተቀብዬ እንከባከባታለሁ፣ አሳድጋታለሁ። ግዴታ ከማደጎ ቤት ፈርሜ ማምጣት አይጠበቅብኝም። ልቤ የሚያስደስተኝ ሁሉ ማድረግ መብቴ ነው ስትል ቁልጭ እንቅጭ ያለውን ነገረቻት። ሮማን አፍጥጣ ቀረች። እንደ ልጄ የምትዩን ጉዳይ ታይ፣ በቃ ይቅርታ ካልሽም ይቅርታ ጠይቃለሁ፣ እንዳንቺ ጨካኝ አይደለሁም ትላለች በቂቤ ምላሷ። ይቅርታ ብቻ ሳይሆን አጠገቧ እንድትደርሽና ጫና እንድታሳድርባት አልፈልግም። ከሜላት ጋር ቢሆንም መልካም ስራ አስተምሪያት እንጂ ክፋት፣ አደገኝነት፣ ወጥመድ መዘርጋት፣ ሰዎችን መጸየፍ አታስተምሪያት። በቃ ከቤቴ ራቂ፣ ከኔም 10 ክንድ ራቂ። ቤት አለሽ፣ እንደ ቤትሽ ኑሪ። እኔ ነፃነት ስሰጥሽ አንቺ ቤቴን ተቆጣጠርሽ። እንዲከፋሽ ሳይሆን አመልሽን ነው እየነገርኩሽ ያለሁት። አንቺ ከመጣሽ ሰላም የለም፣ ደስታችን ይርቃል፣ መከባበራችን ይጠፋል፣ መከፋፈል ይመጣል። አንቺ ከሜላት ጋር ትተባበሪያለሽ፣ እኛ ደግሞ መልካምነታችን ሲቀጥል ያንገበግባችኋል። እድል ሰው አክባሪ፣ ልበ መልካም፣ መልከቀና እጅግ ትሁት የሆነች ልጅ ናት። ከፈለግኩኝ እንደ ማደጎ ልጅ አሳድጋታለሁ። ትምህርቷ በጣም ጎበዝ አስተዋይ ልጅ ናት ስትልም እንቅጩን ነግራለች። ይህ የከነከናት ሮማን የገዛ ጉዷን እድል ዘረገፈችላት። ቢኒ ልጅሽ እንደሆነ አውቃለሁ። ምንድን ነው አላማና ፍላጎትሽ? በእህትሽ ላይ እንደዚህ መጨከን ለምን አስፈለገ? እኔስ ከገኒ ጋር መግባባቴ፣ ገኒ እኔን መውደዷ፣ ቢኒ እኔን ማክበሩ ምንሽን ቀነሰው? ምንሽን ጨመረብሽ? ምንሽን አጎደለብሽ? ልንገርሽ ቢኒ ልጅሽ እንደሆነ አውቃለሁ ስትል እድል ካሁን በኋላ ሮማንን አፏን በፕላስተር የሚያዘጋ ሚስጥሯን አውቃባታለች። ይህ ማለት ሮማን ቢያንስ ለተወሰነ ጊዜ ጋብ ልትልላት ትችላለች። ግን ደግሞ ሚስጥሬን ስላወቀች ብላ የበለጠ ክፋትና አደገኛ ወጥመድ ልዘረጋላት ትችላለች። ግን ቢኒ በተደጋጋሚ ስላያቸው እሷን ለመጉዳት እሷን ለመጣል እንቅፋት ስለዘረጉላት አንድ ነገር ቢፈጠር ከእናንተ ራስ አልወርድም በማለት ሊያስጠነቅቃቸው ይችላል የሚል ግምት አለኝ። ገኒም የመጨረሻ ማስጠንቀቂያ ሰጥታለች። እድልን ስትወዱ እኔ ፊት እሰጣችኋለሁ፣ እድልን ስታከብሩ እኔ ወዳችኋለሁ። እኔን እየወደዳችሁ እድልን ማንቋሸሽ፣ ወጥመድ መዘርጋት፣ እሷን መጉዳት በፍጹም አይቻልም። ከሜላት አሳንሻ ላያትም ልጅን በሷ ውስጥ አያት አለው።
የኔ ሙጭጭዬ ልጅ አፈር ብትለብስም እድል ውስጥ አያታለሁ። እድል ጋር ትመሳሰላለች። እንደሷ የልጅነት ስሜት የተሰማኝ የለም። ልጄ እንደሷ ነው የሚሰማኝ። ብሌንን ሳያት እድል ትመስለኛለች። እድልን ሳስታውስ ብሌንን እዝናናባታለሁ። ስለዚህ ታይ በህይወቴ ጣልቃ አትግቢ፣ እህትሽ እኮ ነኝ፣ ከሰራተኛ አታስበልጭኝም ስትልም አንቺ ቦታሽን ወቂ፣ ለስሙ እህቴ ነሽ፣ ግን እጅግ አደገኛ ደስታን የማትፈልጊ ወጥመድ የምታበዢ እድል አደገኛ ሴረኛ ሰው ነሽ ሮማ። ዝም ያልኩት ፈርቻ ይምሰልሽ እንዳይከፋሽ ብዬ እንጂ ጥፋትሽን ሳላይ የማልፍሽ። ይህን ደግሞ አንቺም ታውቂያለሽ። ታስተካክል እንደው አስተካክል፣ አለበለዚያ ቅጣቱ የከፋ ነው። ከቤቴ እንዳትመጪ፣ አጠገቤ እንዳትደርሽ የማረግ ፍላጎትና መብትም እንዳለኝ አትርሽ። ቢኒ ብትወጂውም መስመር ካልያስያዝሽ፣ ብታከብሪውም ስነ ስርዓቱ ካልገዛሽ፣ ብትቀርቢውም ደስታው ካላስደሰተሽ ምን ዋክስቱ ነሽ? ሁልጊዜ እሱን የሚያስደስተው ነገር አያስደስትሽም። እሱን የሚወደው ነገር አትወጅለትም። ታዲያ ምኑ ላይ ነው ቢኒን እንደ ልጅ ነው የማየው የምትይው? እንደ ሜላት ያንቺን ተንኮልና ሴራ ተቀብሎ ተንኮለኛና ሴረኛ እንዲሆን ነው ፍላጎትሽ? ሮማ ብዙ ጊዜ አልፌሻለሁ፣ ብዙ ጊዜ ዘንግቼ ትቼዋለሁ። አሁን ግን መስመር እያለፍሽ ወጥ እየረገጥሽ ነው ስትል አስጠንቅቃታለች። ቢኒዬም ለእድል ተጨምሮ ህይወቱ አደጋ ውስጥ ነው። እኔ ባልደርስ ወግተዋል ነበረ። ለማስፈራራት ይላሉ እንጂ ሊጎዷት ነበረ። እነሱ ክብራቸው ምን ቀነሰ? እሷ ስለተማረች በእውቀቷና በራሷ ሞራል ነው እንጂ በእነሱ ቅንጭላት አይደለም የምታስበው። ምንድን ነው የሚያስቀናቸው? ገንዘብ ከከፈልሽም አንቺ ነሽ እማዬ። ቆይ ምንድን ነው እድል ደስተኛ ስትሆን እነሱ የሚቀንስባቸው ሲል የመጨረሻ ማስጠንቀቂያ ሰጥተዋቸዋል። ሜላትም የወንድሟን ጥፊ ቀምሳ እየከነፈች ወደ ክፍሏ ሄዳለች። እድልም አሁን በቃ እማራለሁ በልበ ሙሉነት ቆራጡኜ ማሚዬን ገኒን ለማኩራት ጉልት እየቸረቸረች ላሳደገች ምስኪኗ እናቴ ደስታ የወደፊት ህይወት መማር አለብሽ እንዳልከኝ እማራለሁ ስትል በድጋሚ ለቢኒ ቃል ገብታለታለች። ገኒዬም ትምህርትሽን ተምረሽ ትልቅ ደረጃ እንድትደርሽ ነው የምፈልገው። ግዴታ አምጬ መውለድ አይጠበቅብኝም። መወለድ ቋንቋ ነው፣ ዋናው መልካም ልብ ነው ሲሉ እንግዲህ ሁለቱም ለአንዳቸው ቃል ተገባብተዋል። የምልሽ ልሰሚ፣ የምትይኝ ልሰማ፣ እንደና ልቀበልሽ፣ እንደ ልጅ ላከብርሽ፣ እማዬ ብዬ ልጠራሽ ቃል ገባውልሽ።